አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? እንዴት ዋላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝት ይበል ውዶቼ። እንዴት ነው ሰፈራችሁ? ምናምን ሰላም ነው? እና ራሳችሁን ጠብቁ ካላ በታች። ያው በዚህ ነገር እንኳን ራስን መጠበቅ ይከብዳል፣ ግን ደግሞ ያው ከአንዳንድ ነገሮች ምናምን መራቅ አለባችሁ። አድርጉ የተባለ ነገር ምናምን ማድረግ መቻል አለባችሁ ማለት ነው። እና ለምሳሌ መስኮት ላይ ምናምን አትሁኑ ምናምን ይባላል። እና ያው የሆነ ነገር እንትን ሲል መስታወት ምናምን እንትን እንዳይል ማለት ነው፣ እንዳያርፍባችሁ ምናምን። እና ለማንኛውም አሁን ላይ ግን ትንሽ በረድ ያለ መሰለኝ ያለው አለም። ብቻ ግን ሰላማችሁ ይብዛ ባያላችሁበት። እና ወደ ገደለው እንግዲህ ስገባ ትላንትና ሀይሚዬ ላይቭ ላይ ገብታ ነበርና እኔ አልጠበቅኩም ነበር ትገባለች ብዬ ከዛ ዩቲዩብ ላይ ምናምን ሳይና ሲልኩልኝ ነው የገባሁት ማለት ነው። እና ያው በተወሰነ መንገድ አምጥቼላችኋለሁኝ። እንግዲህ ሌላው አቶ ኤፍሬም እንግዲህ በሀይሚዬና በብሩኬ ጉዳይ ላይ ትንሽ ቅር ቢያሰኘኝም ግን ደግሞ ያው የድራማው አንዱ አካል ስለሆነ አልቀየመውም ማለት ነው። የሀይሚዬም ወንድም እንደመሆኑ መጠን አከብረዋለሁ ማለት ነው ውዶቼ። ለማንኛውም እንኳን ደስ ያለክ ኤፍሬም፣ ኮንግራ። እስካሁን ድረስ ብዙ የለፋክበት ነውና እንኳን ደስ ያለክ ብያለሁኝ። ሜንሽን አድርገው ነበረ፣ ሀይሚዬም ይሄን ፖስት አድርገዋለች ማለት ነው ስቶሪዋ ላይ ሜንሽን አድርገውለት እንኳን ደስ ያለ ኮንግራ የሚል ነገር ነበር ማለት ነው። እና ውዶችዬ ለማንኛውም የትላንትናው የላይቭ ምሽት እንግዲህ በጣም ደስ ይል ነበረ። በቃ ደስ የሚል ነገር ነው። የጨረቃ ፋሚሊም ሀይሚዬን ደስ አሰኝተዋታል ምናምን እና በጣም ደስ ይላል። የምሬ ነው። እና እንደ ትላንትናው ነው ሁሌም መሆን ያለበት። ማናቸውም ቢመጡ ከታች በእርግጥ የሚሳደቡ ነበሩ፣ ብዙ ነገር የሚሉ ነበሩ። ያው ይሄ የተለመደ ነው። ግን ደግሞ ያው ያን ያክል አልነበረም እና ሁሌ እንደዚህ ነው መሆን ያለበት። በቃ እያሰቀቃችሁ ልጆቹ በገቡ ቁጥር ብሩኬን በገባ ቁጥር እንደዚህ በመሳደብ ብዙ ነገር በማለት ምናምን እሱ ጭራሽ ላይቭ ላይ እንዳይገባ በማድረግ ሀይሚዬም እንደዚሁ እያደረጋችሁ እንትን ለማለት አትሞክሩ እና እረፉ ማለት ነው። እና ውዶቼ ለማንኛውም በጣም ደስ ብሎኛል። ትናንትና ደግሞ መጨረሻ ላይ አካባቢ የተናገረችው ነገር ነበር። ወደ መሀል ምናምን ደብሮኛል ምናምን ብሩኬም ናፍቆኛል ምናምን እያለች ነበር እና መጨረሻ ላይም ስትሰናበት የሆነ እንደ ማልቀስ ነገር እያለች እኔ የማይናፍቀኝ ነው እንዴ የምመስላችሁ ምናምን እያለች ነበረ። ያው እዚህ ጋር እመጣላችኋለሁ ከፈልጋችሁ፣ ግን ደግሞ ያው ብዙ ሰው ሼር ስላደረገው ብዬ አላመጣሁትም ማለት ነው። ዩቲዩብ ላይ አይታችሁታል፣ ቲክቶክም የተከታተላችሁ አይታችኋታል ማለት ነው ውዶቼ። እና እንግዲህ ያው የሚገርመው ነገር ማለት ነው ባለፈው ሀይሚዬ ከቤት ስትወጣ ብሩኬ ላይቭ ላይ ገብቶ ነበር ማለት ነው። ሲደብረው ምናምን በቃ ላይቭ ላይ ገብቶ ነበረ። ከዛ ደግሞ ሀይሚዬ አሁን ላይ ከቤት ወጥታ ከኤፍሬም ቤት ስትሄድ ደግሞ አሁን ደግሞ ያው ላይቭ ላይ ገብታ መጣች ማለት ነው። ሀይሚዬ ላይቭ ላይ ገባችሁና ስትሄድ ደግሞ ፖርሳ ብቻ ነበር የለበሰችውንና ፖርሳ ብቻ ነበር የያዘችው። እንግዲህ ልብስም ቀይራለች፣ ገዝታ ነው። እና ውዶቼ ለማንኛውም ይመቻቸው፣ በያሉበት ሰላማቸው ይብዛ። እንግዲህ ባለፈውም እንደዛ ድብር ብሎት ያለ ቅመሜ ቤቱ ያያምርም ምናምን ነገር እያለ ብሩኬ ላይቭ ላይ ገብቶ ብዙ ነገር አጫውቶን ብዙ ነገር መክሮን ብዙ ነገር ብሎ ምናምን ፈታ ብሎ ነበር የወጣው ማለት ነው። እኛም ደስ ብሎን ነበረ። ከዛ በተጨማሪ ደግሞ ሀይሚዬም ደግሞ ትናንትና እንደደበራት በቃ ያለ ብሩኬ ምናምን ብሩኬ እንደናፈቃት ምናምን ነገር እያወራች ነበር ማለት ነው። ስለዚህ እንደዚህ የሚፋቀሩ ልጆች ናቸው እንግዲህ እልክ ምናምን እንደዛ ውጥርጥር የሚያደርጋቸው ማለት ነው። ስለዚህ በእነዚህም ልጆች መሀል ገብተው ነው ብዙ ሰው በቃ ሌላ ነገር እየፈተፈተ ያለው ማለት ነው። ሰዎች ገስት ላይም ተቀምጠው ብዙ ነገር የሚሉት ምናምን ተከፋፍለውም የብሩኬ የሀይሚ ተባብለው እንደዚህ እርስ በርስ እንትን እያሉ ያሉት እንደዚህ በሚፋቀሩ ልጆች መሀል ነው ማለት ነው። እና በእነዚህ በሚፋቀሩ ልጆች መሀልም እንኳን ባዳ ይኸው ቤተሰብም ገብቶ እንግዲህ አቶ ኤፍሬም ገብቶ እየበጠበጠ ነው ማለት ነው። በነገራችን ላይ ኤፍሬምና ማን ነው ከሀሰን ጋር አመሳሰላቸዋለሁ ነገረ ስራቸው ማለት ነው። እና የሆነ በቃ አይደለ እንትን እንዳይል ነው እንዳይሆን ነው ነገራቸው፣ በቃ ነገረ ስራቸው ምናምን
እና ብዙዎቻችሁ ወንድሟ እኮ ነው ኤፍሬም እኮ ሊለያይ አይደለም እሷን የወሰዳት ምናምን ነገር እያላችሁ ምትሉ አላችሁ። እና እኛ እኮ ወንድሟ መሆኑ አልጠፋንም። አይ ነው ወንድሟ ነው። ወንድሟ ጋር ስለመጣች ደግሞ በጣም ደስ ብሎናል ሀይሚዬ። ምክንያቱም ከወንድሞቿ ጋር ከመጣሽ ከቤተሰብ ጋር ከመጣሽ ቆይታ ነበር ማለት ነው። ግን በዚህ አይነት መንገድ አልነበረም ነው የኛ ጥያቄና ማለት ብዙዎቻችሁ ያው ተመሳሳይ ሀሳብ አይደለም ያላችሁ። ያው እንደሚታወቀው የሰው ልጅ ሀሳቡ የተለያየ ነው። የሚያይበት መንገድ የሚረዳበት አንግል ይለያያል ማለት ነው። እና በቃ ኤፍሬም ላይክ እንደ ወንድም እንደ ታላቅ ወንድም መጀመሪያ ማስማማት፣ ለማስታረቅ መሞከር፣ ብሩኬን ማነጋገር መቻል ነበረበት እና ሀይሚዬን ደግሞ ማዳመጥ መቻል ነበረበት። ያለ ፍላጎቷ መውሰድ አልነበረበትም ነው። አሁን ሀይሚዬ እዛ ቤት ታስራ አይደለም የተቀመጠችው። እንደምታያት እንግዲህ ብሩኬ ቤቷ ስለሆነ ቤትሽን ትተሽ አትውጪ፣ ችግሮቻችንን አብረን እንጋፈጥ፣ ከዚህ በኋላ የሚመጡትን ችግሮች በቃ እኔም ማረም ያለብኝን አረሜ፣ አንቺም ማረም ያለብሽን አረመሽ፣ በቃ ተስተካክለን ተራርመን ነው ችግሮቻችን እዚሁ ሁነን አብረን ነው አንድ ላይ ሁነን መጋፈጥ ያለበት። ከጎኔ ሁኚ፣ አትውጪ፣ የትም አትሄጅም፣ በቃ ምንም አይመጣም፣ እኔ እያለሁኝ እዚህ ምንም አትሆኝም፣ በቃ እኔም ደግሞ ትሪት እንዳደርግሽ እንኳን ጊዜ ስጪኝ፣ ቦታ ስጪኝ አይነት ነገር እያላት ነበረ። ያለችበት ሁኔታ በቃ ጥሩ ስላልነበር ማለት ነው። ብሩኬም እኮ እሷን ለማንከባከብ እየጣረ ነበር፣ ግን ያለ መግባባታቸው ምክንያት ነው እንደዚህ ያደረጋቸው። ገባችሁና እዛ ቤት ብሩኬ እንደዛ ሲላት ስላከበረችውና ስለምታፈቅረው ነው እዛ ቤት ቁጭ ያለችው። እንዳትወጪ የትም እንዳትሄጂ ብሎ ትእዛዝ ሲሰጣት በቃ የባሏን ትእዛዝ የፍቅረኛዋን ትእዛዝ ለማክበር ስለምታፈቅረው ስለምትወደው ነው እዛ ጋር የተቀመጠችው እንጂ እኮ ተቆልፎባት ወይም ታግታ አይደለም እዛ ጋር ያለችው። ስለዚህ በቃ ላይክ እንደ ታገተ ሰው በቃ አላደለ ያለ ፍላጎቷ እዛ ጋ ታስራ ምናምን እንደተቀመጠ ሰው እንዴት ነው የታገተ ሰዎችን የሚያስመልጡ ሰዎች ቶሎ በሉ እንውጣ ምናምን ብለዋል አይደለ? ቶሎ ብለው ምናምን በቃ እጃቸውን ይዘው ምናምን ይሮጣሉ አይደል? በፊልም በምናምን እንደምናየው ላይክ እንደዛ ነገር ነው ያሳየን ኤፍሬም ማለት ነው። ግን ደግሞ መሆን የነበረበት በቃ ብሩክ የመጀመሪያ አናግረው ምናምን ነበረ መሆን የነበረበት ማለት ነው እንጂ ከሌለበት እንደዛ መደረግ አልነበረበትም። ይሄ ስህተት ነው ማለት ነው። በቃ ስህተቱ ይሄ ነው። ገባችሁ? እንጂ እንደ ወንድም በቃ የእህቱ ጉዳት ይሰማዋል። የእህቱ እንደዛ ስትሆን ምናምን እንዴ እህቴ ምናምን ማለቱ አይቀርም፣ ምክንያቱም ወንድም ስለሆነ። ገባችሁ? ግን እንደዛ ሲሆን ደግሞ እህቴ ምንድነው አሁን እያየሁት ያለው ነገር ደስ እያለኝ አይደለም ምናምን በስልክ ብቻ ሳይሆን እንደዚህ በአካል ከሄደ ቁጭ አድርጎ መስማት ማዳመጥ መቻል አለበት እሷ የምትናገረውን ነገር። ከዛ ደግሞ ብሩኬን ማነጋገር መቻል አለበት። እነዚህ ልጆች 2 አመት ሙሉ የቆዩ ልጆች ናቸው። ቀልድ አይደለም። 2 አመት ብዙ ነገር ያሳለፉ ልጆች ናቸው። ገባችሁና? ግን ይሄ ድራማ ስለሆነ ድራማውን ለማስቀጠል ግዴታ እንዲህ እያሉ ኤፍሬምን በዛ መንገድ ሂዶ ሀይሚዬን ሲያስወጣት፣ ከዛ ደግሞ ትናንት ደግሞ ብሩኬ ለምን ብሎ በኤፍሬም ቤት መጣ፣ ዛሬ ደግሞ በብሩኬ ቤት ሀይሚዬን አምጣት ተብሏል፣ ካላመጣ ደግሞ ሌላ ጸብ ነው ምናምን እንዲህ እያሉ ድራማውን ለማስረዘም ያክል ነው እንጂ በትክክለኛው መንገድ ቢሆን እንደዛ ነው ማለት ነው። ግን እዚህ ጋር ገስት ያላችሁ ሰዎች አንዳንድ ሰዎች የምትናገሩት ነገር እንደ ሪል አድርጋችሁ ስታወሩት በቃ ትክክል ነው ብላችሁ የምታስቡ ሰዎች በጣም ትገርሙኛላችሁ። የእናንተ ወንድም እንደዛ ቢያደርግ ደስ ይላችኋል? ይሄ እኮ ሌላ ችግር ውስጥ ኦልሬዲ ገባችሁ። አሁን ሀይሚዬ አጣብቂኝ ውስጥ ነው የገባችሁ። ለምን እንደው ታውቃላችሁ? አንደኛ ይሄ ኤፍሬም ወንድሟ ነው፣ ሁለተኛ ከብሩኬ ደግሞ መለየት አትፈልግም። ብሩኬም ፍቅረኛዋ ነው ማለት ነው። ምንም እንኳ ያሉበት ሁኔታ ጥሩ ባይሆንም ግን ደግሞ መለያየት አትፈልግም ከሱ ጋር ከብሩኬ ጋር ማለት ነው። መለያየት ብትፈልግ ኑሮ ያኔ ድሮ እንትንትል ነበረ ማለት ይሄ ጸብ ነገር ሲፈጠር ድሮ ርቃው ነበረ። ብዙ ጊዜ እንለያይ እንደዚህ ነው ምናምን። አሁን ሀይሚዬ መግቢያ ላይም ስትሰራ ምን አለች? እኔ ተወኝም ብዬው አልተወኝም፣ በቃ ቤትም እንዲወጣ አልተፈቀደልኝ ምናምን እያለች ያወራችሁ ነገር ነበረ ማለት ነው። ግን እኮ ያንን የምታወራው ከልቡ አይደለም ውዶች። እሷም አልተወችውም እኮ ገባችሁ። ብትተወው ኑሮ የዛኔ አብሳላት ስትደውልላት መምጣት አልነበረባትም። በቃ ከቤት እንደወጣሽ ምናምን መልካም ህይወት ብላ በዛው ነበረ እዛው መቀመጥ የነበረባት እንጂ ለአብሳላትም ይሄ ቴክስት ምናምን የሚባለው ውሸት ነው። ሲጀመር ምንም ነገር የላከችላት ነገር አይኖርም። ግን ደግሞ በድራማው ነው አስተያየት የምሰጠው እንግዲህ እና ቴክስትም አትልክም ነበረ።
ከማንም ጋር እንደዚህ እንትን ማለት አይጠበቅባትም ነበር። ስትጠራት መምጣት የማይጠበቅባትም ነበር። ገባችሁ? ስለዚህ ይሄ ነገር አለ። እዛም ቤት ተመልሳ ሄዳ እንደገና ምናምን እንደው ድራማ እንኳን መሆኑን የምታውቁት ሁሉም ነገር ዝብርቅርቅ ያለ ነው ማለት ነው። እና ውዶቼ ምንም ነገር አትጨነቁ፣ አታስቡ። ሁሉም ነገር ሰላም ይሆናል በሂደት እና ሀይሚዬም አልተወችውም፣ ብሩኬም አይተዋትም ማለት ነው። ምክንያቱም ሁለታቸው ጋር ትልቅ ፍቅር ስላለ ማለት ነው። ገባችሁ አይደለ? ስለዚህ በእነዚህ ሁለት ልጆች መሀል ደግሞ እየገቡ የሚበጠብጡ ሰዎችን ከህይወታቸው ማስወጣት መቻል አለባቸው። በህይወታቸው ላይ ወሳኞቹም በቃ ማስተካከል የሚችሉትም ችግራቸውን ማረም የሚችሉትም እነሱ ራሳቸው ብቻ መሆን አለበት። ከዛ በመቀጠል እንግዲህ በብሩኬና በኤፍሬም መካከል ያለው ነገር ይከብዳል። ብሩኬም ትናንትና አሁን መጥቶ የተናገራቸው ነገሮች አሉ። በእርግጥ እሱ ኤፍሬም መጥቶ እዛ ጋ እሱ በሌለበት ስለወሰደት ሀይሚዬን ያለ ፍቃዷ፣ ሲቀጥል ደግሞ እሱን መጀመሪያ ስላላነጋገረው እንደዚህ በማን አለብኝነት አይነት ነገር የለም ሂዶ እዛ ጋ ስለወሰዳትና አንዳንድ የተናገራቸው ነገሮች ስላስቀየሙት ብሩኬ ትናንትና እንደምታዩት በቃ እንትን ብሎ ነው የመጣው። ግንፍልተኛ ምንድን ነው የሚባለው? ግልፍተኛ ነው የሚባለው። እንደዚህ አይነት ሰው ነው፣ ተናዶ ነው የመጣው። ገባችሁና? ግን ደግሞ እዚህ ጋር ምንም እንኳ ብትናደድ ብሩኬ ወንድሜ ቤተሰብ ናቸውና ቤተሰብ ደግሞ በቃ ኤፍሬም እኔ ትናንት ባደረከው ነገር በጣም አዝኜብሃለሁ። እንዴት እንደዛ ታደርጋለህ? አንተና እኔ እንተዋወቃለን። የቅመሜ ወንድም ነህ። በጣም አከብረሃለሁ፣ ወድሃለሁኝ። ወንድሟ እንደመሆንህ መጠን ለእኔም ጓደኛዬ ነህ። ብዙ ነገር አብረን አሳልፈናል። እኛ ደግሞ ቅመሜና እኔ ደግሞ ብዙ ችግሮችን አልፈን የመጣን ሰዎች ነን። እዚህ የደረስን ሰዎች ነን። ታውቃለህ እሱን በጣም እንደምንዋደድ በጣም ብዙ ነገር እንዳሳለፍን ታውቃለህ። ስለዚህ ትናንት መጥተህ በዛ አይነት መንገድ አልነበረም ቅመሜ መውሰድ የነበረብህ። መጀመሪያ እኔን ፖላይት በሆነ መንገድ ማውራት ነበረብህ፣ ከኔ ጋር መነጋገር ነበረብህ። እሷን ያለ ፍቃዷ ደግሞ እንደዛ እንትን ብለህ መውሰድ አልነበረብህም። ስለዚህ አሁንም የምነግርህ ነገር እኔ ከቅመምዬ ጋር እንድታገናኝ ነው የምፈልገው። እሷና እኔ ማውራት ያለብንን አውርተን መፍታት ያለብንን ነገሮች ችግሮቻችን እኛው ራሳችን እንፈታቸዋለን። በመሀላችን ሌላ ሰው ባይገባ ደስ ይለኛል። እሷንም ደግሞ ያለ ፍላጎቷ አንተ ጫና እንድታደርግባት አልፈልግም ብሎ በጸባይ ረጋ ብሎ ቢያወራው አሪፍ ነበር ብዬ አስባለሁኝ። ግን ብሩኬ በግንፍልታ ነው በቃ ምንም አታመጣም፣ ምንም እንደዚህ ነው ምናምን ወደ ማለት ደረጃ ውስጥ ገቡ። እርግጥ ነው የኤፍሬምም ንግግርም የትናንቱም በቃ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ላይክ ብሩኬን ሪስፔክት በሚያደርግ ደረጃ ወይም ደግሞ እያከበረው አልነበረም ሲናገር የነበረው። ገባችሁ? እና አብሮ ስንት ነገር ያሳለፈ ልጅ ከቅመምዬ ጋር እንዴት አስከብሮ እንዴት ተንከባክቦ እዚህ እንዳደረሳት ያውቃል። እሱ እስከ ዛሬ ድረስ ምንም እየመጣ አልነበረም። እንግዲህ ኤፍሬም እንደምናየው እንግዲህ ኤፍሬም ለራሱ ነበር ተፍተፍ ሲል የነበረው እና ከብሩኬ ጋር ነው እዚህ ደረጃ የደረሱት ስንት ነገር አልፈው ማለት ነው። ስለዚህ አሁን ላይ ያን ነገር እንደማያውቅ ሆኖ መጥቶ እንደዛ እሱን አውርዶ መናገር አልነበረበትም። ሲቀጥል ደግሞ በእህቴ ጉዳይ በቃ ምንም ነገር ቢሆን የፈለገ ነገር ቢሆን ይወስንላታለሁ፣ እኔ እንደዚህ እንላታለሁ፣ እኔ ካልፈቀርኩ እኔ እንደዚህ ካላልኩ ምናምን ነገር የሚባል ነገር የለም በዚህ ዘመን ማለት ነው። የራስ ፍላጎት የሚባል ነገር አለ። ፍላጎቷን ማዳመጥ መቻል አለበት ማለት ነው። እንግዲህ ዛሬ ብሩኬም ደግሞ በዚህ ሁኔታ ውስጥ ደግሞ የሆነ አለ አይደለ ፍላጎቷን የሷን ፍላጎት ብሩኬ ብዙ ጊዜ ማለት ነው የቅመሜን ፍላጎት ነው ማስቀደም የሚፈልገው ማለት ነው። ብዙ ሰዎች ይህን በመጥፎ ነገር ያዩበታል። ግን ደግሞ እሱ በተጣሉ ሰዓት በቃ ስሜቷ ሁሉ ተቀያየሮ ሌላ ነገር ውስጥ ትገባለች እና በቃ ፍላጎቷ ካልሆነ እንዳልጫናት በሚል የእሷን ፍላጎት አከብራለሁ በሚል አይነት ነገር ነው የሚያስበው። ግን ሰው በሌላ መንገድ ነው የሚያስበው። ገባችሁ? ለምን አይረዳትም? እሷ ትወደዋለች፣ ከሱ መለየት አትፈልግም። ለምን ደግሞ በዚህ ሰዓት ፍላጎቷን ይጠይቃታል አይነት ነገር አለና አለመግባባት ነው ውዶቼ። ግን እንዳላችሁት በዚህ ሰዓት ያው ይሄ ነገር የሚጠይቅበት አልነበረም። ግን ደግሞ ሊጠይቃት የተገደደበት ምክንያት ምንድን ነው? ቅመምዬ ከምታሳያቸው ሪያክትና እሷ ከምታወራቸው ነገሮች አንጻር ተነስቶ ነው ይሄን ነገር
ሊያነሳ የፈለገው ማለት ነው። ምክንያቱም በቃ አለ አይደለ መለያየት በሚፈልግ አይነት ሰው በማይፈልግም አይነት ሰው መሀል ናት ሀይሚዬ ያለችበት ሁኔታ አሁን ላይ ማለት ነው። መለየትም አትፈልግም ግን ደግሞ ለመራቅም ትፈልጋለች አይነት ነገር ብቻ እዛ አይነት ሙድ ውስጥ ናት ያለችው ማለት ነው። ለዛ ነው ይሄን ነገር ልጠይቃትና እውነቱን አውቄ ልጋፈጥ ነው የእሱ ጥያቄ ማለት ነው። እንዲህ የዛሬውን ቪዲዮ እናያለን። ለማንኛውም ቅመምዬ የኔ ቆንጆ እኔ አሁን እሷ ናት በመሀል ቤት አሁን ብቻ ፈጣሪ ሁሉንም ሰላም ያደርገው። ሳስፔንስ ሆናችሁ ደግሞ አትጠብቁ ምንም ነገር ገባችሁ። ድራማውን እንዲረዝም ከተፈለገ በሌላ በተቃራኒ መንገድ ሊመጡ ይችላሉ ምናምን ብቻ ግን በቃ ለሁሉም ነገር ዝግጁ ሆኖ ሰላማቸው ይብዛለን። ስራና ስራ ስለሆነ በቃ ምንም አትጨነቁ።